የመንገድ ገንዘብ የሚቀበልበት ስርዓት ስቲል ነው አለ። በርካታ ክፍለ ከተማ ላይ በርካታ ወረዳ አመራር በከተማ ላይ በዛ ተመሳሳይ ሁኔታ ተጠያቂ ጭምር የሆኑ አካላቶች አሉ። በህግ ቁጥጥር ስር ጭምር የዋሉ አመራሮች አሉ። ወረዳ ላይም ጭምር አገልግሎትን በተለያየ መንገድ ቦታ ቀጥሮ ይህን ሰርቪስ ማግኘት የሚቻለው ይህንን ስታደርግልኝ ነው፣ ስለዚህ ገንዘብ አምጣ ብሎ ጠይቆ ሊቀበሉ ሲሉ ችግሮች ጭምር የተያዙዋሉ። ስለዚህ እነዚህ ፒቲ ኮራፕሽን ሰፊ ቦታውን ይዛል። ስለዚህ ትግል የሚደረግባቸው ሆኖ እነዚህ አይነት ተቋማት ላይ ደግሞ ሰፊ የሆነ አቅም የሚሆነው ደግሞ ቸክ የሚያደርገው የሚለየው ደግሞ ማን ነው? ህዝቡ ነው። የህዝቡን ደግሞ በአንድም ሆነ የሌላ በኩል ደግሞ የወከለው ደግሞ ይሄ ምክር ቤት። ስለዚህ በዚህ የጸረ ሙስና ትግሉ ላይ ህዝባዊ መሰረት መያዝ አለበት ሲባል በየደረጃው ያለው የህዝብ ተወካይ በባለቤትነት እዚህ ትግል ላይ በደንብ አቅም ፈጥሮ በተሻለ መንገድ ትግል ማድረግ መቻል አለበት። ይሄም ማለት እንጂ ነው ባይለው ተቋሙ ጭምር ትግል የሚያደርገው ያያየ ነው። በብዙ መንገድ መከታተያ ክፍሉ ቢመጡ መረጃዎች አሉ። በየደረጃው ጭምር ትግል ለማድረግ ተቋሙ እየሄደበት ያለው ርቀት አለ። በዛው ልክ ደግሞ ምን ያህል ከአስፈጻሚው ጋር ቻሌንጅ እየገጠመው በምን አይነት ትግል ውስጥ እንዳሉ ጭምር እናውቃለንና በብዙ አይነት ቻሌንጆች ውስጥ ነው ተቋሙ ስራን እየሰራ ያለው። ካያችሁት አዲስ አበባ ላይ ውይይቱ ላይም በደንብ መነሳት ስላለበት እንደ አዲስ አበባ ፈተና ተብሎ የተነሳው አንደኛ ባህል ሆኗል። በዚህ ሰዓት ባህል ባይዘ መስረቅ ባህል ሆኗል እኮ አይደለም፣ ወይ ደግሞ አብዛኛው ሙሰኛ ሆኗል እያለን አይደለም፣ ግን ሙሰኞችን እያበረታታን ያለንበት መንገድ ነው ባህል ሆነ። ሰዎች ሲሰርቁ እኛ የምንሰጥበት ሀሳብ አይ የዜግነትን አገኘክ ምንም አይደለም፣ በዚህ ሰዓትማ ምንም አይደለም እያለን እያለፍነው ነው እንጂ ቢያንስ እንደ ማህበረሰብ እያገለልነው እየሄድን አይደለም። በሙስና የሆነ ሰው መኪና ቢገዛ ቤት ቢገዛ ኧረ ይሄ እኮ በሙስና ነው የተገኘው ብለን እያገለልነው ነው ያለው። ከድር እናገለዋለን፣ ይህን ሰው ከማህበረሰቡ እናገለዋለን። ለምን አናገለውም ብለን ስናስብ ምንም አይደለም የሚል አስተሳሰብ ላይ ስለደረሰ አንደኛው ባህል የሚለውን ነገር ማስቀረት ይኖርብናል። እንደ አዲስ አበባ አንድ ፈተና የሆነብን እሱ ስለሆነ